በቃ እጅ መታጠብ የለ ምንም ቆይ ምን ቢፈጠር ነው መንገዱ ሁሉ ዝም ብለሽ እኮ ነው የመጣሽው? ባሩክ ማኔ ማሂን ያስገደለቻት ጄሪ ነች። ሰላም ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። አቸኩይ እያላችሁ የነበረ ስታወሪ ትንሽ ትቸኩያለሽ ብላችሁኛል። እስኪ አሁን ቀስ ብዬ አወራለሁ ማለት ነው። ጄሪ እንግዲህ ከአገታት ቤት አመልጣ ወጥታ ነበረ ጄሪ። ነገር ግን በመንገድ ላይ አገኘቻት። ወንድሜ ተጨንቋል ነይ ብላ ማህደርን ወደ ልጁ አገተችበት ጋር ቤት ወስዳ እዛ አጉራታለች ማለት ነው። ከዛ ከልጁ ስላመለጠች እኔ በጣም ደስ ብሎኛል። ማሂ ማለት እንግዲህ ፍቅር ማለት ነው። ፍቅርን ያው ታውቋታላችሁ፣ በአደይ ድራማ የምትሳተፈው ፍቅር ናት። እዚህ ጋር ደግሞ በጣም ጭምት ሆና ነው የምትሰራው። ከበዳይ ሆና ትምህርቷን ጨርሳለች። ነገር ግን ስራ አላገኘችም። ስራ ያው ከክፍለ ሀገር ነው የመጣችው። እዚህ ሰው የምታውቀው የለም። ነገር ግን ከባሮክ ጋር አብራ ተምራለች፣ አብራ ጨርሳለች። ባሩክ ማለት እንግዲህ የጽናት ባለቤት ነው። ባሩክ ማን ነው ታውቁታላችሁ? ባሩክ ኪራ ማለት ነው። ኪራ ነው እንግዲህ ከፍቅር ጋር የመጣው። አንድ ሀና የምትባል እንግዲህ ያው እንደኛ አረብ ሀገር ሰርታ ተመልሳ ወደ ሀገሯ ገብታ ፍቅረኛ አለኝ ብላ ነው የገባችው። ነይ 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 እያላት ማለት እሱ ግን ምንም ያወራት ነገር የለም። የምታወራት የነበረው እህቷ ነበረች። እንግዲህ ይቺን ስለምትጠላት ባሩክ ፍቅርን ይወዳታል፣ ወይም ደግሞ ማህሌት ማለት ነው። መሂን ይወዳል። ነገር ግን ለዛች ውጭ ሀገር ላለችው አንድ ቀንም ሴት ልኮላት አያውቅም። ግን እህቱ ጀሪ ትልክላት ነበር። እኔ ወድሻለሁ ልክ እሱን አስመስላ እየጻፈችላት ነበር። ገንዘብም ትልክላት ነበረ። እሷ በጎን ደግሞ እኔ አጣብስሻለሁ ምንም ችግር የለ ይወድሽ የለ እንደ ስትላት፣ አዎ ገንዘብ ላኪልኝ እያለች በሱ ስልክ ራሱ ገንዘብ አስልካታለች ማለት ነው። በጣም የምትገርም ሴት ናት፣ የምትገርም እና ይችል ማሂን ካስወገድኩልሽ ብር ትሰጭኛለሽ ተባብለው እሰጥሻለሁ ችግር የለም ብላ፣ ስለዚህ ወርቅ እንዲጥል ዶሮ የመጣች ወርቅ እንዲጥል እያለች ስደውልላት በጣም ነው የገረመኝ። ልክ እንደዚህ ነው ምን ሆነው ለካ እያልኩኝ ነበረ። እና በጣም በሚገርመው ነገር ባሩክ ደርሶባታል። ሁለቱም እንደተሻረኩና ያ ደግሞ አምልጣው ስለነበረ ያገታት መሄን ያገታት ያመልጣው ስለነበረ ከሴቷ ብር አላገኝም። እንግዲህ ወንዱ ሲደውል እሱን አታልሊ ወስዳለሁ ብሎ ነበረ እንዳለው ማታለው ከባሩክ ብር ወሰደ። መሄን አመጣልሃለሁ አንተ ብሩን ይዘህና እዚህ ቦታ አለው። እሺ ያለ መሄን የታለች? መሄን ማየት አለብኝ። አንተ ሌላ ነገር ነው እንደምፈልገው ሌላ ነገር ላርጋት ሲላረ እንደተርገት እሺ ብሩን እዚህ ጋር ጣሪውና ሄደ ሲለው ብሩን ጥሎላት ሲሄድ ብሩን ይዞ ሮጠ ማለት ነው። መሄ ግን የለችም። ነገር ግን ከቅድሙ ማመልጣው ነበረ። ከዛን በኋላ ይናደዳል። እሱ ይደውልና አረ እንዲህ አመልጣ ሄዳለች። ነገር ግን ሌላ ሰው ይዛትባታልና አዲናት ይለዋል ባሩክ። ከዛ በኋላ ይሄዳል ባሩክ አንቺ ነሽ በቃ እንዲህ ያረግሻት አንቺ ነሽ ብሎ ሀናን ሲይዛት፣ ሀና ደግሞ የገዛሃትህ ናት፣ እኔ ምንም የማያደርኩት ነገር የለም፣ የማውቀው ነገር የለም፣ የገዛሃትህ ናት። ለምን ብላ ምን ብላ ለገንዘብ ብላ ትለዋለች። ከዛ ከተነሳበት እየሮጠ ወደ ቤት ሄዷል ማለት ነው። ባሩክ እንግዲህ ምን እንደሚያረጋት አላውቅም ጀሪን። እነኛ ሁለቱ ልጆች ወንድና ማሂ ዛቤት ስላጎረቻቸው ትንሽዬ እንጀራ መሳይ ታመጣና ወርውራላችሁ ትሄዳለች ማለት ነው ከቤት። በጣም የሚገርመው ነገር አረ በስመ አብ በጣም ጨካኝ ናት ጀሪ። በጣም ገንዘብ ወዳድና
ራስ ወዳድ ናት። በቃ ገንዘብ በጣም ነው የምትወደው። በዛ ላይ ደግሞ ራስ ወዳድ ናት። ለሰው ስሜት ምንም የማሰጋ ድንጋይ ናት ማለት ነው። ልክ እንደዚህ አሁን እሷ ፍቅር ቢይዛት እንዴት በቃ ፍቅር ይዟት ስለማያውቅ ነው መሰለኝ ድንጋይ ናት። በቃ ባሮክ ነው ለማሂ የሚቆረቆርላት። ያችም ብር አበድርኝ ብር ስጭኝ ሲላት ብር ከሰጠው አብረኸኝ አድረህ ነው አለችው። አብረህ ትዝናናለህ ከኔ ጋር ማታ ስትለው ያው ወደደም ጠላም ግዴታ እሺ ማለት ነበረበት። ከዛ እዛው ቪዲዮ ታነሷለች። ያንን አሁን ለመሂ ታሳያታለች። እርግጠኛ ነኝ መሂና ባሮክ ተገናኙ። ለመሂ ታሳያታለች ቪዲዮን። መሂ ትጥለዋለች ማለት ነው ባሮክ ግን ይሄን ያደረገው ያው ለመሂ ሲል ነው። ገንዘቡን ለመቀበል ሲል ግዴታ ከሷ ጋር አብሮ መዝናናት ነበረበት። ያው ይህን ሁሉ ነገር ከነገራት ያው ምንም አትልም ብዬ አምናለሁኝ። ነገር ግን አሁን ደግሞ ሀኒ እርግጠኛ ነኝ አረገዝኩ ነው የምትለው ከሱ ጋር ለመለያየት ስለምትፈልግ እንደዚህ ኮኛለሁ በቃ ምንም ማድረግ አልችልም ነው የምትለው። ይህን ይዛ ነው የምመጣው። እሷ ግን ተመልሼ እሄዳለሁ ብላለች። ነገር ግን ገንዘቧን አሁንም እየጨረሰች ነው። አንደኛ በወጪ በምግብ በመጠጥ ለጓደኛዋ፣ ሁለተኛ ደግሞ ለባሮክ አበድረዋለች። በዛ ላይ ደግሞ ጀሪ በፊት እየላከችላት ነበረ። ከዚህ ሁሉ ምን ዋጋ አለው? ሁሉም ብሯ እያለቀ ነው። ሀኒ ተመልሳ እርግጠኛ ነኝ መሰደዷ አይቀርም ማለት ነው። ይቺ ጓደኛዋ ግን ባሮክን ትወደዋለች። ግን ነገር ግን ያው አውጥታ አትነግርም ለጓደኛዋ። ጓደኛ ሲረጋ በይ እንደዚህ ኩኝ እንደረ እንደዛ አትበይ እንዲያትበይ ማለት ይቺ ጓደኛዋ ጀሪ እንደምጽፍላት እና ጀሪ ሁሉን ነገር እንዳደረገች ባሮክ ምንም እንደማያውቅ ታውቃለች። ነገር ግን ምንም የተናገረችው ነገር የለም እስካሁን። ጀሪ ሁሉንም ነገር ታወራት ነበረ። የሀና ጓደኛ መሆኗን አታውቅም በፊት ጀሪ። ግን ሀና የዚች ያሆነ ያዝቻ ጓደኛዋ ናት። አሁንም ደግሞ ለጀሪ ጓደኛ ናት። እንዴት ተዋወቃላችሁ እንዴት ስትላት አይ አንተዋወቅም አብረን እንማር ነበረ ከብዙ አመት በኋላ አሁን ተገናኘን አለቻት እንጂ ስታያት ገና በጣም ደንግጣ ነበር ጀሪ። ነገር ግን እቺ ልጅቷ ብልጥ ስለሆነች አስቀየሰችው፣ ሁሉንም አስቀየሰቻቸው ማለት ነው። ባሮክ እንግዲህ በጣም ተናዷል መሂ በመጥፋቷና እህቱ በሱ ላይ የምታደርጋቸው ነገሮች ሁሉ በጣም በቃ ተናዷል፣ ከሚባለው በላይ ተናዷል። ከአገታት ግሊ ጋር ራሱ ቦክስ ገጥሞ ነበረ። ያው አመለጠው ምንም ሳይ ትንሽ ተዋገሱ፣ አመለጠ። ብሩንም ይዞት ሄደ። ልጁ የሚፈልገው ብር ብቻ ነበረ። በፊት ለሚስቱ ሊያረጋት ነበር መሂን እና ፈልጓት ነበረ ለሚስቱ። ከዛ በኋላ ገንዘብ ሲያሳዩት ለምን ለገንዘብ ብዬ አልሸጣትም ብሎ ለገንዘብ ወደ ገንዘብ ቀየራት ማለት ነው። ግን ያው ከሴቶቹ አላገኘም። ነገር ግን አሁን ከባሮክ አግኝቷል። ነገር ግን አመልጣው ነበረ። እሷም በጣም ኃይለኛ ስለነበረች መሂ አመለጠችው ማለት ነው። እንግዲህ አብሯት ያለው ልጅ ለሷ በጣም ፍላጎት አለው፣ ስሜት አለው። በጣም ነው የሚወዳት። ነገር ግን እሱ ፍቅረኛ አለው። ባሮክን ታፈቅረዋለች ስላት አዎ በጣም ነው ማፈቅረው ከሚባለው በላይ። ኢየሱስ እሱ ያፈቅርሻል እኔ እሱ ያፈቅረኛል ብዬ አይደለም ያፈቀርኩት። ስለዚህ እኔ ያፈቀርኩት እንጂ እሱ ያፈቅረኛል፣ እኔ ያፈቀርኩት ማለት እሱ ያፈቅረኛል ማለት አይደለም። ግን መቼም ፍቅሩን ልቀንሰው አልችልም። ስለዚህ እንደዚህም ሆነው ደግሞ እሱን ስለምወደውና እሱን ስለማፈቅረው ብቻ ነው ስትለው በጣም ተሰማው። በቃ እሱ እኮ ፍቅረኛ አለው፣ ፍቅረኛው ከውጭ መታለች፣ እንደዛ አትበለኝ፣ በቃ እንደዛ እያልከኝ ተስፌን አታጨልምብኝ ስትለው እኔም እኮ ተስፌ እየጨለመ ነው እንደሱ ስትይኝ ይላል በሆዱ ማለት ነው። እሷ ሳስመው እና በጣም ድክምክም ብሏል። ያው